በማለት ብዙ ሰው መናገር ፈርቶ ብዙ ሰው መጠየቅ አፍሮ ነው እንጂ እዚህ ቤት ውስጥ ራሱ በልሳኖች የማትናገሩ መዓት ናችሁ። መዓት ሆናችሁ ሳላችሁ የምትጠይቁት ጥያቄ እኔ ግን ለምንድን ማልናገር ፈልጋለሁ እኮ ምናምን። ሰዎች ሲወድቁ አይታችሁ የምትቀኑ ወድቃችሁ ማታቋናችሁ። ሰው ሁሉ ይወድቃል፣ እኔ ግን መቼ ነው የምወድቀው እምትሉ ውስጣችሁ ጥያቄ አለ። ጀሚን የሆነ ከላይ የሆነ ሐዋርያት እንዳወሩት አይነት ልሳን እየጠበቃችሁ እናትናገሩ አላችሁ። በዚህ መሃል እናንተ ጀሚን የሆነ ነገር እየመሰላችሁ ሁሉም ሰው በልሳን መናገር አለበት የሚል ትምህርት ስለሰማችሁ ከመጽሐፍ ቅዱስ አይደለም ከቅዱስ ጳውሎስ አይደለም በ1960ዎቹ ውስጥ ከነበረ የመንፈስ ቅዱስ እንቅስቃሴ አራማጆች የተሰጠ አስተምሮ ስለሆነ ያን ላይ ሆናችሁ ሞራላችሁ የተነካ ስሜታችሁ የተነካ አሁን ትምህርት ልሳን አይደለም። ኤኒዌይስ ግን አንድ ወንድሜን አውቀዋለሁኝ በቃ ጌታ እኔን አይወደኝም ብሎ ቤቱ ቁጭ ያለ ሰው አውቃለሁ። ትልቅ ሰው ነው፣ የሁለት ልጆች አባት ነው። እዛ ሀገር ላይ ስገባ ሰውየው በቃ ጌታን ፈልገዋለሁ፣ ጌታ ግን አይፈልገኝም፣ ጌታን ወደዋለሁ ግን ጌታ አይወደኝም ብሎ ቤቱ ቁጭ አለ። እዛ ሀገር ላይ ስገባ በስንት ጉተታ እኔ ጋር ይዘውት መጡ። ምክንያቱም ሲነግረኝ በጌታ ወደ 11 ዓመት ቆይቻለሁ፣ ሁሉም ልሳን ይናገራል፣ እኔ አልናገርም። ሚስቴ ገና ጸሎት ሲጀመር ትወድቃለች፣ እኔ አንድ ቀን ወድቄ አላውቅም። አንድ ቀን አንድ በጣም ብርቱ ነብይ ነው ተብሎ ከመቱ ነው ከምናምን መጣ አንድ ነብይ። እሱ እንዲህ ከነካህ ትወድቃለህ ብለውኝ 10 ቀን በአቮካዶ ጾሜ በቃ አሁንማ ኃይለኛ ሰው ይመጣል ወድቃታለሁ። በነገራችን ላይ መውደቅ ግዴታ ነው እንዴ? ማለት 120 ሰዎች ወድቀው ይሆንን? መንፈስ ቅዱስ ሲመጣባቸው ወድቀው ይሆንን ነው ወይስ የተቀበሉት ነገር የወደቁትን ያቆማል? እና እኔስ ችግር የለውም። ሳኦል የሚባለው ሰውዬ መንፈስ ሲመጣበት እንደወደቀና ለሰዓታት ራሱን ሳያቅ እንደተኛ አውቃለሁ። እናንተ ሳኦል ናችሁ ልል አይደለም፣ ገና ሳንጸልዩ በምትሉ ልጆች ሳኦል ናችሁ እያልኩ አይደለም። ግን መጽሐፍ ቅዱስ ይወስ የእግዚአብሔር መንፈስ ሲመጣበት ወድቆ ለግማሽ ቀን የተኛው እሱ ነው። ያ ወንድም የቀደሞ ኮንፈረንሱ ደረሰ፣ ሰውየው መጣ፣ ታላቅ ነብይ የተባለው በአቮካዶ ነው የጾመው ለቀናት። በቃ ዛሬ ወድቃለሁ ብሎ ሄደ። ቢገፋው አይወድቅም። ከዚህ የጀመረ ሲገፋው እዛ ይደርሳል። ሰውየው አይወድቅም። አሁንም ወደዛ እዛ ጋር ግድግዳ ነክቶ ይቆማል፣ አይወድቅም። በቃ ተሰማኛል። ሚስቴን ሰዓት ትገለባበጣለች አለ፣ ወድቃ። ጌታ እሷን ይወዳል፣ እኔን አይወደኝም። የእግዚአብሔርን ፍቅር እኔን የወደደበትን ፍቅር የገለጠበት ቦታ ቸርች ነው፣ መስቀል ነው፣ መስቀል ነው። ከዚህ በኋላ እግዚአብሔር እኔን ለመውደዱ ምንም አይነት ማስረጃ አይሰጠኝም። ለእኔ ያለውን ፍቅር የሚገልጥበት ምንም አይነት ነገር ከዚህ በኋላ አይሰጠኝም። እግዚአብሔር ለእኔ ያለውን ፍቅር የገለጠው የጸጋ ስጦታ ሰጥቶኝ አይደለም፣ አገልግሎት ሰጥቶኝ አይደለም፣ መኪና ሰጥቶኝ አይደለም፣ ቤት ትዳር ምናምን ሀብት ሰጥቶኝ አይደለም። መጽሐፍ ቅዱስ የሚለው ሮሜ መጽሐፍ ላይ ገና ኃጢአተኞች ሆነን ሳለን ክርስቶስ ስለኛ ሞቷልና በዚህ እግዚአብሔር የራሱን ፍቅር ያስረዳል ይላል። እግዚአብሔር ለኔ ያለውን ፍቅር ያስረዳው ገና ኃጢአተኛ ሳለው ልጁ ምን ስለሆነ ነው? ስለሞተ። እግዚአብሔር ከዚህ በኋላ አንተን አንቺን ለማፍቀሩ ማስረጃ የሚሆን ሌላ መረጃ አይሰጣችሁም በጭራሽ። ማለት እንደሚያፈቅራችሁ በምን ይግለጥላችሁ? እግዚአብሔር እንደሚያፈቅራችሁ በምን ይግለጥላችሁ? የጸጋ ስጦታ፣ ታምራት፣ ድንቆች፣ የሞተ ስታስነሱ እግዚአብሔር ለእናንተ ያለው ፍቅር ይገለጥ ወይስ ራሳችሁ ሙታን ሆናችሁ መነሳታችሁ ነው ጉዳዩ? ከተአምራት ሁሉ የሚበልጠው ተአምራት እኛ ከክርስቶስ ጋር አብረን ምን መሆናችን ነው? መነሳታችን ነው። መጽሐፍ እንደሚል ከሁሉ የሚበልጠውን የኃይሉን ብርታት ታውቁ ዘንድ እግዚአብሔር የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይሄም ከሁሉ የሚበልጠው የኃይሉ ብርታት የተገለጠው እግዚአብሔር ክርስቶስን ከሙታን ሲያስነሳው። ከዛ ምዕራፍ 2 ቁጥር 7 ላይ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ ከእርሱም ጋር በቀኙ አስቀመጠን። ከዚህ በላይ እግዚአብሔር ትወደኛለህ ግን ብላችሁ ለምትነፋረቁ ሰዎች ማስረጃ አይሰጥም።
ግን እኔ እንዲህ እየወደድኩ አንተ እኔ እፈልግሃለሁ አንተ አትፈልገኝም አይነት ሆነ ማለት ተገላበጠ። አስቀድሞ እሱ ወደደን ነው የሚለው ቃሉ። ልክ የሚመስለው እኛ ወደነው እሱ የጠላን፣ እኛ እየፈለግነው እሱ ያልፈለገ። ይሄ ሁሉ ዝብርቅርቅርቅ ነገር የሚመጣው ከዶክትሪን ካስተምሮ ከነ ቅዱስ ጳውሎስ ትምህርት ስንወጣ መውደቅ ስላልቻለ ቀረ። በቃ እኔ እግዚአብሔርን እፈልጋለሁ እሱ አይፈልገኝም። ሁለተኛ ይሄ የጸጋ ስጦታ ምንድነው ብለን ተሯሩጠን እንዳንሄድ ባለፈው ሳምንት ስዘጋ ነግሬያችኋለሁ። የጸጋ ስጦታዎች የምንከተላቸው አይደሉም፣ የሚከተሉን ናቸው። እኛ የምንከተለው ማንን? የእምነትን ጀማሪና ፈጻሚ የሆነውን ኢየሱስን ብቻ። አንድ ተመልከቱ፣ ሁለተኛ ትከተሉት ዘንድ ፍለጋውን ትቶላችሁ ይሄዳል። ስለዚህ እኛ የምንከተለው ፐርሰን ነው፣ የሥላሴን አንዱን አካል ነው፣ ወልድን ነው የምንከተለውም የምናየው። የጸጋ ስጦታ ማሳደድ ጤናማነት አይደለም፣ የተበላሸ ነገር እንዳለ ያሳያል። ሰጪውን ማሳደድ መከተል ትቶ ስጦታውን ማሳደድና መከተል የበሽተኛነት ምልክት ነው፣ የተዛባ ነገር ነው። አንድ የምትወደው ሰው፣ አንተ የምታፈቅረው ሰው፣ አንተ የምትወደው ሰው ቆይተህ ስትመጣ አንተን ሳይሆን እጅህን ቢያይ፣ ያንጠለጠልከውን ፌስታልና ሻንጣ ቢያይ ትዝብት አይደለምን? አንተ እየወደድከው፣ አንተ እየናፈቅከው፣ ናፍቆኛል ብሎ ወዶኛል ብሎ ካንተ ፍቅር ሊያገኝ ሲመጣ ያ ሰው እንደ ድመት ፌስታልህን ቢያይ፣ ደህና ነህ እያልክ እንዲያቅፈው እያለ እሱ ዘሎ ወደ ፌስታሉ ቢሄድ፣ ወደ አንተ ሳይሆን ወደ ያስከው ቢሮጥ፣ ይሄ የበሽታ ምልክት፣ የድመት መንፈስ ነው። ወጋውት። ኦኬ። እግዚአብሔር ከኔና ከናንተ ካዳነን በኋላ የሚፈልገው ነገር አለ። ከኔ ምን ይፈልጋል? የሚፈልገው ነገር አንድ ነገር ብቻ ነው። በብሉይም በአዲስም አንድ ነገር ነው ያወራው፣ እንድናፈቅረው ብቻ። እንደምንወደውና መውደዳችንን ደግሞ ስንገልጥለት መስማት የእግዚአብሔር ናፍቆቱ ነው፣ በኦሪትም በአዲስም። ያን ሁሉ የእስራኤል ሕዝብ እግዚአብሔር ከግብጽ ያወጣው ምስጋና ጎሎብኝ ምስጋና ይሙሉልኝ ብሎ አይደለም። መላእክት በዚያ አሉ። ይህን አጉረምራሚና አስቸጋሪ ሕዝብ ከግብጽ ያወጣበት ምክንያት ሕዝብ አንሶት ሰው ጎሎት አይደለም። ምክንያቱም ነግሯቸዋል። እናንተ ቁጥራችሁ ብዙ ስለሆነ አልመረጥኳችሁም። ብዙ ስለሆናችሁ አይደለም። እቺ የምታክል ሕዝብ ተመረጥ ካልተመረጥክ ምን ታመጣለህ ነው። ግን ምንድን ያለው? ጠራቸውና ስማ እስራኤል፣ ሸማይ እስራኤል፣ እግዚአብሔር አምላክ አንድ እግዚአብሔር ነው። እርሱንም በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ ምን በለው ወደደው። በቃ ኢየሱስ መጣና ሁሉም ትእዛዞች በዚህ ስር ታስረዋል። ትእዛዛት ሁሉ በዚህ ቃል ተሰቅለዋል። አለቀ። በአዲስ ኪዳን መጣ፣ እንደዛው ነው። ሞቶ ሲነሳ 3 የካደውን ጴጥሮስን የጠየቀው ይሄንኑ ጥያቄ ነው። የዮና ልጅ ስምዖን ሆይ ከዚህ በኋላ አትክደኝምን? ተቃውሙኛ። የዮና ልጅ ስምዖን ሆይ ከዚህ በኋላ አትክደኝምን? ከዚህ በኋላ በገረድ ፊት ታሳቀለኛለህን? አላለው። ያለው የዮና ልጅ ስምዖን ሆይ ትወደኛለህ? አዎ ጌታ ሆይ እወድሃለሁ። በቃ በቂ ነበረ። ኦኬ፣ ሌላ ደግሞ ጥያቄ ልጠይቅ፣ ታገለግለኛለህ ቢለው ጥሩ ነበር። አላለው። ትወደኛለህ? አሁንም አዎ ጌታ ሆይ እወድሃለሁ። የዮና ልጅ ስምዖን ትወደኛለህ? ጌታው እንደምወድህ አንተ ታውቃለህ። ስለዚህ ኢየሱስም መጥቶ ያስተማረን ትምህርት እግዚአብሔርን በፍጹም ልባችን ማፍቀር መውደዳችን ላይ የተመሰረተ ነው ማለት ነው። በእግዚአብሔር ቤትም በአገልግሎት ለመሰንበት ለመቆየት በቂ ምክንያት ነው፣ ወይም ሊያሰነብት የሚችል ብቸኛ ምክንያት ነው ብዬ ማምነው ለእግዚአብሔር ወይም ለኢየሱስ ክርስቶስ ያለን ፍቅር ብቻ ነው። ሌሎች የአገልግሎት መነሳሻ ምክንያቶች፣ ሞቲቮች በጸጋ ስጦታ ተገልጦ በቃ ሙታንን ማስነሳት፣ አንካሳ ማዘለል፣ ዊልቸር ላይ የቆመን ሰው ተርትሮ ማስሮጥ፣ እንደዛ አይነት ጉጉትና ፍላጎቶች አገልግሎት ላይ አያሰነብቱ። ከ1 ዓመት አያልፉም፣ ከ2 ዓመት አያልፉ።
ለዚህ እድሜ ዘመንህን እስከ ሽበትና እስከ ሽምግልና ድረስ በእግዚአብሔር ቤት ውስጥ ክርስቶስን እያወራህ ለመቆየት ከፈለክ መስፈርቱ የአገልግሎት ሞቲቭ፣ የአገልግሎት መነሻ ለእግዚአብሔርና ለልጁ ለኢየሱስ ክርስቶስ ያለ ፐርሰናል የግል ፍቅር ነው። ያ ባልተሟላበት መንገድ ጳውሎስ ያገለገለውን የእድሜ ዘመን አገልግሎት ባለመቀዝቀዝ ባለመብረድ መቀጠል አይቻልም። ስሜት እንደሆነ እንደ ሙቀቱ ከፍ ይላል፣ ዝቅ ይላል፣ ይሞቃል፣ ይበርዳል። የሆነ ሰሞን ሆይ ሆይ ነው፣ የሆነ ሰሞን የለም። በስሜት ላይ የተመሰረቱ አገልግሎቶች ጤናማ አይደሉም። ስራህ ራሱ ተሳክቶልህ እያለ ኢየሱስ ግን ልብህን ሲያይ ጥያቄ ሊጠይቅ እንደሚችል ማወቅ። ራእይ መጽሐፍ ላይ የኤፌሶን ቤተክርስቲያን አገልጋዮችን ምን አላቸው ጌታ ሰብስቦ? ስራህን አውቃለሁ፣ በጣም ተሳክቶልሃል። ከፊት ይልቅ አሁን ስራው እንደሰፋና አገልግሎቱ እንደበዛልህ አውቃለሁ። ስራ ጥሩ ነው። ወንጌል ተሰራጭቷል፣ ወንጌል ተስፋፍቷል፣ ብዙ ህዝብም ድኗል። ስራ አለ። ነገር ግን እምነቅፍብህ አንድ ነገር አለኝ። ለእኔ ያለህ የቀደመ ፍቅር ቀዝቅዟል። እንዴት እንደወደክ ሳይሆን ከወዴት እንደወደክ አስብ። ከወዴት ስፍራ ነው። እንዴት እንደወደክ አወዳደቅ ነው። ከወዴት እንደወደክ ግን ስፍራ ነው። ምን አይነት ስፍራ? እግዚአብሔርን ባለማፍቀር አገልግሎት የሚፈጸምበት ስፍራ፣ ኢየሱስ ጋር ፐርሰናል የግል ፍቅር በሌለበት ሁኔታ፣ በፍቅሩ ባለመታመም የማገልገል ሁኔታ። በኢየሱስ ፍቅር በሽተኛ ካልሆንክ፣ በኢየሱስ ፍቅር ካልታመምክ አለማገልገሉ ይመረጣል። ቅዱሳንን ማቆሰል ነው የሚሆነው፣ ጉባኤን ማቆሰል ነው የሚሆነው። በኢየሱስ ፍቅር በሽተኛ ያልሆነ ሰው ኳይር ውስጥ ሲገባ የኳይር በሽታ ይሆናል። በኢየሱስ ፍቅር በሽተኛ ያልሆነ ሰው መጽሐፍ ቅዱሳዊ ቃል ስለሆነ ማውራላችሁ። ውዴን ስታገኙት ንገሩልኝ፣ ውዴ በፍቅሩ መታመሜን ንገሩልኝ ስላለ ማለት ነው መጽሐፍ ቅዱስ። በኢየሱስ ፍቅር ያልታመመ ሰው መድረክ ከሰጠነው ለጉባኤ በሽታ ይሆናል። በኢየሱስ ፍቅር በሽተኛ ያልሆነ ሰው በቤተ ክርስቲያን ውስጥ ባለ አንድ አገልግሎት ውስጥ ብናስገባው ችግር ፈጣሪ ነው የሚሆነው። እና ራእይ መጽሐፍ ላይ ለእኔ ያለ የቀደመ ፍቅር ቀዝቅዟልና ከወዴት እንደወደክ አስብ። ስራ ኦኬ ነው፣ ማህበሩ ሰፍቷል፣ ጉባኤው አድጓል፣ ብዙ ሰዎች ወደ መዳን መጥተዋል፣ ሜጋ ቸርች ነው፣ ኦቨርፍሎ አለ፣ ወዘተ ወዘተ። ግን ከወዴት እንደወደክ አስብ። እግዚአብሔር ሆይ ሁሉ ቀርቶብን በኢየሱስ ፍቅር ልባችንን ደገፍ። በዚህ ምድር ላይ ያለ የትኛውም ነገር ፍቅር፣ የማንም ነገር ፍቅር፣ የማንም ሰው ፍቅር ከልጅ ከኢየሱስ ፍቅር የሚበልጥ እንዳይሆንብን ልባችንን ጠብቅ፣ እርዳን። አሜን። እና እሱን ነው የሚያመጣው። ቁጥር 31 ላይ ስለ ጸጋ ስጦታ ሊነግረን ነው ብለን ሰፍ ስንል ከሁሉ የሚበልጠውን የጸጋ ስጦታ ደግሞ ፈልጓልና በስማ ምንድነው ብለን ነግሬያለሁ። የጸጋ ስጦታዎችን አትከተሉ። ኢየሱስ ፐርሰን ነው፣ ወልድ ነው፣ የሥላሴ አንዱ አካል ነው። እርሱ ምን አለ? የሚወደኝ ቢኖር መስቀሉን የራሱን መከራ ማለት ነው። የሰውየው የራሱን መከራ መስቀሌን ተሸክሞ ሳይሆን መስቀሉን ተሸክሞ ምን ይበለኝ? ይከተለኝ አለ። ኦኬ፣ የምንከተለው ማንን ነው? አቤት፣ ማንነት የሆነውን ፐርሰን የሆነውን ወልድን ነው የምንከተለው። ወልድን ነው የምንከተለው። ከዛ በኋላ ሌሎች ነገሮች ሁሉ ምን ይሏቸዋል ነው የተባለው። ለምሳሌ በእኔ የሚያምን ማርቆስ 16 ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል። የሚያምኑትንም እነዚህ ምልክቶች ይከተሏቸዋል ነው ወይስ የሚያምኑትም እነዚህን ምልክቶች ይከተላሉ? የቱ ነው? የሚያምኑትንም ሰዎች እነዚህ ምልክቶች ምን ይሏቸዋል? ይከተሏቸዋል። ወይም የጸጋ ስጦታዎች ይከተሏቸዋል። እነሱስ ማንን ነው የሚከተሉት? ኢየሱስን። በሽታ የሚሆነው የቅድሟ የድመቱ መንፈስ የሚሆነው አንተን ሳይሆን እጅህን ሰጪውን ሳይሆን ስጦታውን የሚያይና የሚያሳድጅ መንፈስ አደገኛ መንፈስ ነው። ምንከተለው ማለት ምን ጓጓው ማለት ነው። ምንጠማው ማለት ነው። ይሰማል አይደለም? ምናጠናው ማለት ነው። ምንዘምረው ማለት ነው። ምንናፍቀው ማለት ነው። የጸጋ ስጦታዎችን አይደለም። ማንን ነው? ኢየሱስን ነው።
ምንናፍቀው እሱን ነው፣ ምናፈቅረው እሱን ነው፣ ምንወደው እሱን ነው፣ ምንከተለው እሱን ነው፣ ሚያጓጓን እሱ ነው። ተአምራት አያጓጓንም፣ ድንቆች አያጓጓንም፣ አገልግሎት አያጓጓንም፣ ወዘተ ወዘተ። እነሱ አይደሉም። እነሱን ለማሳደድ ሰው አይደል። ኢየሱስን ናፍቆ ጌታ ሆይ ራስን ከፊት ይልቅ ግለጥልኝ፣ ስላንተ ማርቆስን ላጠና ነው፣ በቃ በሬን ዘግቼ ጾም ጸሎት ይዤ ብሎ ማርቆስን ማጥናት ሳይሆን ጌታ ሆይ አንተ የራስ ጉዳይ አይነት ጌታ ሆይ በር ዘግተህ ቀባኝ፣ እሳት እጄ ላይ ቀባይ፣ እግዚአብሔር ፋየር። ጌታ ሆይ ታክሲ ውስጥ ስገባ አጋንንት ይጮህ፣ ቸርች ስገባ አጋንንት ይታዘበናል ጌታ። እስቲ አንድ ቀን ኢየሱስ ክርስቶስ ማን ነው የሚለውን ሃንዳውት ለማጥናት በርህን ዝጋ፣ እስቲ ጾምና ጸሎትህን እኔን ለማጥናት አውለው ቢል የማይታገስ ሕዝብ። እኛ ጥማታችን ኢየሱስ ነው፣ ናፍቆታችን ኢየሱስ ነው፣ የምንከተለው ኢየሱስን ነው። የእምነታችሁን ጀማሪና ፈጻሚ የሆነውን ኢየሱስን ተመልከቱ። ቀጥሎሳ እየተመለከታችሁ ደግሞ በፊት ለፊታችሁ ያለውን ሩጫ በትዕግስት ሩጡ። ጴጥሮስ ደግሞ ምን አለ? ትከተሉት ዘንድ እሱ ፍለጋውን ትቶላችሁ ይሄዳል። ከዛስ እንደዚህ የሚሄዱትን ሰዎች እነዚህ ምልክቶች ምን ያደርጓቸዋል? ይከተሏቸዋል። ያለዚያ ትዝብት ነው ትርፉ ነው የሚለን። ከሱ ፈልገን እጁን አይተን እሱን ማናይ ከሆነ ትዝብት ነው ትርፉ። ሚያፈቅርሽ ባልሽ ወይም የምታፈቅርህ ሚስትህ ፊትህን ማየት ጓግታ ወይም ፊትሽን ማየት ጓግቶ ፊት ለፊት ትተያያላችሁ ሲባል እሱ እንደገባ እጁን ማየት ይከብዳል። ኢየሱስ ደግሞ የፍቅር ጥያቄ አለበት። ትወዱኛላችሁ ወይ የሚል የፍቅር ጥያቄ ነው የሚያቀርበው። ትወዱኛላችሁ ወይ? በመዝሙር 23 አንድ የታወቀ ጥቅስ አለ። እግዚአብሔር እረኛዬ ነው። ኦኬ እረኛ ከሆነ ምንድነው? አቤት በጎቹ ይከተሉታል አይደለም? መልካም እረኛ በጎቹ ይከተሉታል አይደል? ከፊታቸው ይወጣል እነሱም ይከተሉታል ይላል። ቀጥሎስ ግን ቸርነትህና ምሕረትህ በሕይወቴ ዘመን ምን ይሉኛል? ይከተሉኛል። እንደው ምሕረቱን ቸርነቱን ነው የሚያሳድደው፣ ታምራቱን ድንቁን ነው የሚያሳድደው። ድርቀት ተበላ ይለፋል የለም፣ ይጸልያል ጠብ አይልም። በ10 ደቂቃ ጸሎት በ15 ደቂቃ ትምህርት የሰው ሕይወት ይቀየራል፣ ኑሮ ይቀየራል፣ ብዙ ነገር ይቀየራል። አንዳንዱ ሰው እድሜ ዘመኑን በሙሉ ያለቅሳል፣ ይጸልያል፣ ይጾማል፣ ሁሉ ነገር አመድ። ለዚህ ፎርሙላው ሲሳሳት ሁሉ ጊዜ ውጤቱ ይሳሳታል። ሂሳብ የምታስተምሩ ሰዎች ወይ ሌላ ፊዚክስ የምታስተምሩ ሰዎች ወይ ሌላ አይነት የሂሳብ ስራ የምትሰሩ ሰዎች ፎርሙላው ሲሳሳት ኢዝ ኢኳል ቱ ብሎ የመጨረሻው ውጤት ምን ይሆናል? ይሳሳታል። አለቀ። የፎርሙላ ስህተት የውጤት ስህተት ያመጣል። በምንም አይነት ሁኔታ ውጤቱን ማስተካከል አንችልም ፎርሙላው ሲበላሽ። ኢየሱስ ነገረን አይደለም? በሌላ መንገድ አስቀድማችሁ እናንተ መንግስቱና ጽድቁን ፈልጉ። ፎርሙላው ይሄ ነው። የላይኛውን ፈልጉ፣ የቀረው ሁሉ ይጨመርላችኋል። እኛ ሰው አይደለም ያ ይጨመርላችኋል የተባልነውን ለማሳደድ ከዚህ ሐዋሳ ደርሰን እንመጣለን። በውጤት ወጪ ነው ትርፉ፣ በውጤት ኪሳራ ነው ትርፉ። መጨረሻ ላይ ማጉረምረም ጥያቄ በጥያቄ እኔ ጸልያለሁ፣ ጸለይኩ የለም፣ አልኩ የለም፣ አሁንማ እኔ ግራ ገባኝ። ኢቭን የተሰጠንን መዳን እንኳን ልንደሰት ሳንችል ቀናት ያልፋሉ። የመዳናችንን ደስታ እንኳን እንጆይ ሳናደርግ ሁሉ ጊዜ የእኝኝኝኝኝ ጸሎትና የእኝኝኝኝ መዝሙር እየዘመርን አመታት ያልቃሉ። በባዶ እጅ ኢየሱስ እንዳለን እንረሳለን። ኪሳችን ባዶ ሆኖ በእምነት ባለጠጎች እንደሆነ እንረሳለን። እና መዳን ብቻውን በቂ አይደለም። መዳን ይዞት የሚመጣው ጥቅም አለ።